ብሬን በልሽ እኮ ነው ያገባሽኝ። በዚህ ላይ መጠጥ ቤት ነው ያገኘሁሽ። ይሄን አትርሺ። ሁሌ ለምን እኚህ እናት አማራ ናቸው፣ እኚህ መሀል ላይ ያሉት ኦሮሞ፣ እኚህ ጥግ ላይ ያሉት ደግሞ የትግራይ እናት። ሰውን ማወቅ መስፈርት ባይኖረው ጓደኝነት ግን መስፈርት ያስፈልገዋል። አንደኛው መስፈርት ደግሞ አንተ ምርጫቸው እንጂ አማራጭ ያላረጉ ሰዎች ናቸው። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው ፈጣሪ። ጫማን ስንት ነው የገዛኸው? 4000 ብር። ሱሪንስ? 2000 ብር። ቲሸርትና ጃኬትህንስ? ሁለቱን 6000 ብር። አጠቃላይ 12000 ብር። ደሞዙ ስንት ነው? 12000. When this boy entered his house, he saw his wife sleeping in bed with her boyfriend. At that very moment, he took out his mobile phone from his pocket and started recording a video. After making the video, አንተ እኔ በየወሩ ደሞዝ ምከፍል እንደዚህ ተገትረ ፈዘን እንድትል መሰለህ? አይ እንደዛ አይደለም እኮ ትንሽ ስለምመች። ታዲያ እኔ ምን አገባኝ? ታዲያ ለምን ትመጣለህ? ያከሰውን እንጀራ ይስጣችሁ። ሁሉም ለጤና ነው። ለሰው ልጅ ጤናችሁ ይስጣችሁ። አንዱ ቁጣሽ ብሬን በልሽ እኮ ነው ያገባሽኝ። በዚህ ላይ መጠጥ ቤት ነው ያገኘሁሽ። ይሄን አትርሺ። ሁሌ ለምን ይሄን እያነሳ ተሸማቅቀኛለህ? አሁን እኮ ትዳሬን አንተን ብዬ ነው እዚህ የተቀመጥኩት። አይመለከተኝም። በእኔ በግል ገቢ የሆነ ሀብቴ አይመለከትሽም። አሁን ይሄ ሁላ እንደሚስት ያንተን ገቢ ማወቅ አለብኝ ስላልኩ ነው። አዎ ከገባሽ ጥሩ። ከፍዬ እኮ ነው የማኖርሽ። የቤት ኪራይ አስቤዛ ምን ጎደለብሽ? ስለዚህ እኔ የምልሽን ብቻ ነው የምታደርጊው። ኧረ አንዳንዴ እንኳን ወደ ራስ ተመለስ። ቢያንስ የጋራ ልጅ አለን። እንዴት እኔን አላምን ብለህ ሙሉ ንብረትን በቤተሰብ ስም ታደርጋለህ? አለቃ ስራ ቦታ እኮ እንዳንገባ ከለከሉን። ማናቸው በገዛ ድርጅት የሚከለክሏችሁ? የድርጅቱ ባለቤት ተቀይሯል ነው የሚሉት። አንዴ ወንድሜን አገናኝ። ቅርብ ጊዜ ስለሆነ ስለጀመራችሁ ታላውቋችሁ ይሆናል። አለቃ የተግባባን አልመሰለኝም። ወንድም ሙሉ ድርጅት ውስጥ እኮ ካሮቶ ነው የሚሉት። ምን ሆነህ ነው? ወንድሜ ጠቅላላ ንብረት ሸጦ ከሀገር ወጣ። ወይ በጣም ያሳዝናል። በቃ እንደዚህ ነው የምትይው? እንዴት እንድል ነበር የጠበቅከው? ንገረኝ። ሚስቱ ልጁን አላምን ብሎ ንብረቱን ላሸሸ ሰው አብሬ ለቅሶ እንድቀመጥ ነው የፈለግከው? እሺ ምን ማድረግ ነበረብኝ? ቤተሰቦቼ፣ ጓደኞቼ ሁሉም ከመጠጥ ቤት ያገኘኋትን ሴት እንዳላምን ሲያስጠነቅቁኝ ናደኩት። ምን ማድረግ እንደነበረብህ በፊት ነበር ማስተዋል የነበረብህ። አምነኸኝማ ከኔ ልጅ ወልደሃል። በዚህ ሁኔታ ውስጥ ወዲህ ነው ጥላችሁ የምትሄዱት? እግራችን ወደ መራን ቢያንስ እንደ ሌባ ወደማንታይበት። እንዲህ ማጨክኝብኝ። ቢያንስ ልጅሽ አባት ነኝ፣ ባልሽ ነኝ። ይገርማል። ዛሬ ሚስትነቴን እንዴት ትዝ አለህ? ለቤት አስቤዛ እንኳን ማታምነኝ አሁን ነው ሚስትነቴን ያስታወስከው? ለማንኛውም መልካም የመጽናናት ጊዜ ይሁንልህ። ልቤ ሰው ይወዳል፣ ወዲያው ይላመዳል። የቀረበኝ ሁሉ ወዳጅ ይመስለዋል። ይላመዳል፣ ሰው ያምናል፣ ይወዳል። ይሄ ልቤ ስልክ የት ነው? እኔ ጋ ነው ይመስለዋል። ማን ደውለልኝ? ማንም? ለጄሪ ደውለሽ ንገሪላት እስቲ። እንዴት ነሽ ጄሪ? በራስሽ ስልክ አትደውይም እንዴ? ሚጣ ባቢ አሞት ሆስፒታል ነው ያለው። ደውይላት ብሎኝ። ምን ሆነ? መተሽ አትጠይቂው? ትንሽ ስራ ይዤ ነው። ስጨርስ ጸጉሬን ተሰራርቼ እመጣለሁ። አሁን ትመጣለች። ጸጉሯን ሳትሰራ ሐኪም ቤት ለመምጣት ለምንድን ነው ጸጉሯን የምትሰራ? እሷ ናት ያለች። ጓደኞቼ መጥተው ነበር፣ አልመጡም። ቢዚ ናቸው። ለዛ ነው የሚሆነው። በዛ ላይ መታመሜን አልሰሙት። ማን ነው? ሲመች ጠፋ አይደል ይላል። ብሩክ ነው። አልሰሙም አላልኩሽም? አንተ ነህ እንጂ ወዳጃቸው፣ እነሱ ጓደኞች አሉ። እንዴት? እውነተኛ ጓደኛ ከፊቱ ሲጠፋ ምን አጠፋ ይላል እንጂ ሲመቸው ጠፋ ይላል። ሲመቻቸው ብቻ የሚያገኙ ሰዎች እንደ ጓደኛቸው። ብዙ ሰው አውቃለሁ። ሰዎች የጓደኝነት መስፈርታቸው ምን እንደሆነ አላውቅም፣ ግን እኔ የቀረቡኝን መራቅ አልችልም። በሰው ማወቅ አንተን ከብቸኝነት አላዳነም። ብዙ ሰው የሚያውቅ ሰው ለራሱ ጊዜ የለውም። ሰውን ማወቅ መስፈርት ባይኖረው ጓደኝነት ግን መስፈርት ያስፈልገዋል። አንደኛው መስፈርት ደግሞ አንተ ምርጫቸው እንጂ አማራጭ ያላረጉ ሰዎች ናቸው። እኚህ እናት አማራ ናቸው፣ እኚህ መሀል ላይ ያሉት ኦሮሞ፣ እኚህ ጥግ ላይ ያሉት ደግሞ የትግራይ እናት። እስቲ አንዴ የሚሉትን በደንብ አዳምጧቸው። ምን ነው እናቴ፣ ምን ቸገረ? ምግብ ነው። የት እየሄዱ ነው? ተሰደድ። ለምን ነው እናት? ምን ልላ ሮሜላ ከነ ጎዳያ ማይላ ኮሁን ነቃያ አንተ ቆንቆም ተለባኛኒ ቆለቡና እንደበደሩ ከከ ቆለቡና ሳስፈተ ነገር ሲሳ أزالي يا خندق أزالي يا خندق ولا عخني
እንደሰማችሁት ሶስቱም እናቶቻችን ምን እያሉ ነው? ራበን እያሉ ነው። አሁን ያሳየዋችሁ ቪዲዮ የድሮ ቪዲዮ አይደለም፣ ከታሪክ አምጥቼ አይደለም ያሳየዋችሁ። አሁን እኔና እናንተ ባለንበት ዘመን ነው። እኚህ አሁን ያያችኋቸው የአማራ የኦሮሞና የትግራይ እናቶቻችን ራበን ያሉት። እንደምታዩት ሀገራችን ለምለም ነች። ተፈጥሮ ምንም የከለከላት ነገር የለም። በዚህ መንገድ ግን እናቶቻችን እንደዚህ የተራቡት እኛ ከሰው ልጅ ይልቅ ዘራችንን ስላስቀደምን ነው። ይሄውል በደንብ አዳምጠኝ። የአማራ እናት እንደዚህ ራበኝ እያለች አንተ አማራ ነኝ የእንትና ዘር ነኝ ብለህ የምትኩራራበት ምንም ምክንያት የለም። አማራ ማለት አማራ ክልል ላይ ያለ ዛፍ አይደለም። አማራ ማለት አማራ ክልል ላይ ያለ ተራራ አይደለም። አማራ ማለት አማራ ክልል ላይ ያለ ወንዝ አይደለም። አማራ ማለት እኚህ እናት ናቸው። ቀድመ የተራበውን አማራ አንሳ። እኔ ኦሮሞ ነኝ ምናምን ብለህ የምትኩራራውን በደንብ አዳምጠኝ። የኦሮሞ እናት እንደዚህ ራበኝ እያለች አንተ ኦሮሞ ነኝ የእንትና ዘር ነኝ ብለህ በኦሮሞነት የምትኩራራበት ምንም ምክንያት የለም። ምክንያቱም ኦሮሞ ማለት ኦሮሚያ ክልል ላይ ያለ ዛፍ፣ ተራራ፣ ወንዝ አይደለም። እኚህ እናት ናቸው ኦሮሞ ማለት። በኦሮሞነት ከመኩራራት በፊት ቀድመ ራበኝ ያሉትን እኚህን ምስኪን የኦሮሞ እናት ቀድመ አንሳ። አንተ ትግራዋይ ነኝ የትግራይ ዘር ነኝ ምናምን ብለህ ከመኩራራት በፊት እኚህን ምስኪን ራበኝ የሚሉ የትግራይ እናትን ቀድመ አንሳ። ምክንያቱም ትግራይ ማለት ትግራይ ክልል ላይ የሚገኝ ዛፍ፣ ተራራ፣ ወንዝ አይደለም። እኚህ ራበኝ የሚሉ እናት ናቸው ትግራይ ማለት። እንደ ሀገርም በኢትዮጵያዊነት ከመኩራራት በፊት እኔ ኢትዮጵያዊ ነኝ ብለህ ደረትን ከመንፋት በፊት በዚህ መልክ ተራብን የሚሉ ወገኖችን ቀድመ አንሳ። በዚህ መንገድ ወገኖቻችን በራብ እየተሰቃዩ በሚያለቅሱበት ሁኔታ በዘራችንም በኢትዮጵያዊነታችንም የምንኩራራበት ምንም ምክንያት የለም። ስለዚህ ከዘራችንም ከሃይማኖታችንም ከሀገራችንም በፊት ሰብአዊነትን እናስቀድም፣ የሰው ልጅ እናስቀድም። ይሄንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር ያደረጋችሁ አድርሱልኝ። አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው ፈጣሪ እና አንዱን ለመጠየቅ አግዞን ያው የስትሮክ አይደል እንደዚህ ብሎ ገባ። ትንሽ የስትሮኩ ሲያዝ እንደዚህ አይደለም ያደርጋል። አንተን ለመጠየቅ እንዲህ ብሎ ገባ። ለምን ኦሬዲ ህመምተኛ ነው ብለው ጥበቃዎቹ እንዲያሳልፉ ከገባ በኋላ አይዞህ እኔም ቀና እያልኩ ነው ስለው አይ አንተን ለጠይቅ ብዙ ሰው ያው ስለማይገባ ስለነበረ ይሄ ሲስተም ነው የተጠቀመው። አንደኛው ሱፍ ነው ምንድነው ለብሶ እሱም ማርኩ እንደው ለሚዲያ ምን ከሆነ እኔ እንጃ። ገባና ቤት ሲመጣ ባለቤቴ ያው ብዙ ሚዲያ ላይ ሩቅ ነች መሰለኝ እንደኔ ቴሌቪዥኑ እንደሚሰራ እኔ እንጃ። እና አንዱ ሱፍ አርጎ መጣ። ዘፋኝ ነው ብላ አስገባቸው። ከገባ በኋላ እግሬ ላይ ወደቀ። ትንሽ በዚህኛው በኩል ያለው ይሸልል የለ እግሬ በሚሰማው በኩል ወደቀ አልኩ። አልገባኝማ ምንድነው ምናምን ስለው አይ እንዳንተው ነው የሚያመኝ አሳከመኝ አለ። ስለዚህ ለሱም እንግዲህ በቀጣይ ሕክምናውን እንዲያገኝ ቃል ገብቶ እኔም ቃል ገብቻለሁ። እኔም ህዝቡም እያሳከመኝ ስለሆነ እንጠራዋለን። ጨከን ብዬ ከኔ መድኃኒት ሰጠው ተየዳይ። ስለዚህ ያው ህዝቡ ያሳክመዋል። ችግር የለም። እናትና ልጅ አይለያዩም። የቁልፍ መያዣውም ደግሞ እመቤቴ ልጇን አቅፋ ነው። በቃ ከእጅ እንዳትለየው። ማርቆስ እግዚአብሔር አምላክ የተመሰገነ ይሁን። እናንተ ደግሞ ሰብስክራይብ ማድረግ እንዳይረሳ። ቤተሰብ ስለሆናችሁ አመሰግናለሁ። አዲስ ለመጣችሁ እንኳን ደህና መጣችሁ ወደ ቤቴ። ሰብስክራይብ አድርጉ፣ በጣም ያስፈልገኛል። የዚህ ዓመት ትርፋችን ጥሩ ስለሆነ በድርጅታችን በኩል የሚረዱ ሰዎች ቁጥራቸው እንዲጨምር ለቦርዱ አሳውቂ። የዚህ አይነት 7 ህንጻ ነው አይደል ያለው ቦስ? የ40 ሚሊዮን ብር መኪና ለሚነዳ ባለ ሀብት 7 ህንጻ ምኑ ነው? ምን ለቤት መኪና 40 ሚሊዮን ብር? እሱ ነው እንደ የሚገርምህ። ለምሳሌ ባለፈው የለበሰውን ላሳየ። ሱፉ 400 ሺህ ብር፣ ጫማው 250 ሺህ ብር፣ ሰዓቱ 200 ሺህ ብር፣ የአንገት ሀብሉ ወደ 1 ሚሊዮን ይሆናል። ቆይ እንዴት አወቅ? እንዳንተ የሰራተኞቹ ሹፌር መሰልኩ እንዴ? እኔ እኮ የልጁ ሹፌር ነኝ። ቡጣ አንድ ባንድ ነው የሚነግረኝ። ቆይ ምን አለ ግን ለድሃ ቢሰጠው? ስንት የተራበ ሰው ባለበት ሀገር ውስጥ ይሄ ሁሉ ቅንጦት ምን ያደርጋል? ምንስ ቢያደርግ ሀብታም እኮ ነው። ዝም በል። ከክርስቶስ በላይ ሀብታም አለ? ግን ይችን ምድር በአንዲት ቀሚስ ነው ይኖራል። እኔ የምልህ
እና እስኪ ጫማን ስንት ነው የገዛኸው? 4000 ብር። ሱሪንስ? 2000 ብር። ቲሸርትና ጃኬትህንስ? ሁለቱን 6000 ብር። አጠቃላይ 12000 ብር። ደሞዙ ስንት ነው? 12000። ኦ በሉ ወደ የስራችሁ። እኔ ሁሌም የሚገርመኝ ነገር ይሄ አስተሳሰባችን ነው። በ12000 ብር ደሞዝ የ12000 ብር ልብስና ጫማ አድርገን የ20000 ብር ደሞዛችንን አጠራቅመን የ200,000 ብር ሰርግ እንደግስና በወር 50 ሚሊዮን ብር ገቢ ያለውን ሰውዬ የ1 ሚሊዮን ብር ልብስና ጫማ ለምን አደረክ፣ የ10 ሚሊዮን ብር ሰርግ ለምን ደገስክ ብሎ መኮንን ጤነኝነት አይመስለኝም። በመጀመሪያ ደረጃ ያ ባለሀብት ድሃ ወገኖቹን ይርዳ አይርዳ ፈጽሞ የምናውቀው ነገር የለም። ሲቀጥል ካለን 15000 ብር ላይ 500 ብር ሳንረዳ 50 ሚሊዮን ብር ያለውን ሰውዬ ለምን 5 ሚሊዮን አልሰጠህም አይባልም። እኛ ካለን ላይ ትንሹን ሳናካፍል በዛ ሰው ሌቭል ሀብታም ብንሆን እንኳን እመኑኝ ምንም አንረዳም። ምክንያቱም መስጠት የሚጀምረው ካለን ላይ ስለሆነ። አንድ ሰው ጥሮ ግሮ ያመጣውን ሀብት ኃጢአትን አያድርግበት እንጂ እንደፈለገ ተንደላቆ ቢኖርበት ክፋቱም ጥፋቱም አይታየኝም። ጥሩ ልብስ የለበሰን ሰው እንደ ኃጢአተኛ፣ ጥሩ መኪናን የሚነዳን ሰው እንደ ወንጀለኛ እየቆጠርን ኔጌቲቭ ቲንኪንግ ራሳችን ላይ ከማስቀመጥ ይልቅ የያዝናትን ትንሽ ነገር ባርኮልን የነሱ ደረጃ ላይ እንዲያደርሰን መጸለይን እመርጣለሁ። የእናንተን አላውቅም። እኔ ወደፊት ሀብታም ስሆን ማገዝ ያለብኝን እረዳለሁ፣ ለራሴም ዘና ብዬ እኖራለሁ። ደግሞ ሰብስክራይብ ማድረግ እንዳይረሳ። ቤተሰብ ስለሆናችሁ አመሰግናለሁ። አዲስ ለመጣችሁ እንኳን ደህና መጣችሁ ወደ ቤቴ። ሰብስክራይብ አድርጉ፣ በጣም ያስፈልገኛል። አንተ እኔ በየወሩ ደሞዝ ምከፍል እንደዚህ ተገትረ ፈዘ እንድትል መሰለህ? አይ እንደዛ አይደለም እኮ ትንሽ ስለምንጭ። ታዲያ እኔ ምን አገባኝ? ታዲያ ለምን ትመጣለህ? ብቻ እሺ፣ ይቅርታ በጣም ምንም አይነት ይቅርታ አልፈልግም። ለመሆኑ ደሞዝ ስንት ነው? እንካ ከዚህች አይበልጥም። አሁኑኑ ዕቃህን አስቀማምጥና ውጣ። እሺ ሁሉን ያየሁበት ሁሉን ያወቁበት የድሜ መንገድ ና እስኪ ና። አንቺ ጋር ሲላ አቤት እመቤቴ። ብዙ ከስተመር ቢኒ ይሉኛል እና ደግሞ በጣም ጎበዝ እንደሆነ ሲነግሩኝ ነበር። እስኪ ጥራልኝ፣ ማየት ፈልጋለሁ። ቢኒ እኮ አሁን ያባረርሱ ነው እመቤቴ። ኦ ማይ ጋድ። አንበሳ ጋማውን ቢያኩት ይደማሉ። ሰዎች ግን ለምንድን ነው ቆም ብሎ ማሰብ የተሳናቸው? ሁሉ ነገራችን የተገለጠ ትውልድ ምን ነው ማሰብ ተሳነ? ቢያንስ እንዴት ከአንደበታችን ለሚወጣ ቃላት ኃላፊነት መውሰድ ያቅተናል? ተናጋሪ እንጂ ሰሚ ይቋጠናል። ክፋታችን በዛ። በክፉ ቃላቶቻችን ምስኪኖችን ገለናል። ጸጸት የሚባል ነገር አልፈጠረብንም። ብቻ እኔ እንጃ፣ እናሳዝናለን። አታስብ ልጄ፣ ፈጣሪ ለሁላችንም እንደ ስራችን ደግሶልናል። ጊዜ እንኳን የለውም የመሰናብቻ የከፋው ሰው ሲሄድ ኑሮ የመረረው የከፋው ሰው ሲሄድ ኑሮ የመረረው አይዞህ አይዞህ ብሎ ያካሰውን እንጀራ ይስጣችሁ። ሁሉም ለጤና ነው። ለሰው ልጅ ጤናችሁን ይስጣችሁ። አንድ እኮ ቃሽ አናጣም። ባግን በእናትህ ዝም በል። ወደዛችሁ ሰማለ ቅዱስ አንቺ ከነሽ ብሎናቶች የምታስለቅሻት እናቴ እኔም እወዳችኋለሁ። ተዋሪያ እንዲኖሩ የመኖራቸው ግን እናንተ ናችሁ። እግዚአብሔር ይባርክሽ። እውነት ጤናሽን ይስጥሽ። በቃ ትንሽ ማሳጅ ላክሽ። እንደኔ አይነት ሚስት ይስጣችሁ እናንተም። አሜን። እንደኔ አይነት እናት ይስጣችሁ። አሜን። አሰይ አሜን። ባዝዲ ውስጥ ባዝዲ ትቀበሳለሽ? ኦኬ። የቱ ጋር ችግር እንግዲህ ኖር ጃታ ተስዋል አይነት ዘርተው ያንተን የለው ባዝዲ ነው ታልይዛ። እሺ መልካም ኬት ይቀበል። አዎ አምጣ። የእግዚአብሔርን ደግነት ከማይበት ነገር መካከል አንዱ እግዚአብሔር ደህና ነገር ለሰው ልጅ አልሰጠም። ፀሐይ ማስወጣት ማስገባትን፣ ማጽደቅ መኮነንን፣ የሰው መጨረሻ መወሰንን ምናምን ብቻ ይሄ ዋና የድነት ጉዳይን ለሰው ልጅ አልሰጠም። ቢሰጠው ኑሮ እንዴት አቢዩዝ እንደሚያረግ ያውቀው ነበር። እናንተ ጋር በርቶ እኛ ጋር ታጨልሙት ነበር። እግዚአብሔር ደግ ነው፣ ለጻድቁም ለኃጥአኑም እኩል ያበራል። እንደሆኑ Let me get 3 slices of cheese. Please, have a seat. I'll bring mine out.
Okay, try slices of cheese. Great pizza, right? This is unbelievable. Really? You're gonna take the last slice of pizza? No. Sounds like you're hungry. There you go. That is disgusting. What is wrong with you? You know what? You should be ashamed of yourself. You should go out and get a job instead of eating other people's food. Here's your pizza, sir. No, you already dropped mine off. Oh, that was his pizza. You ordered the same thing. Oh my god. That was your pizza? Yes, it was. I'm so sorry. That whole time I thought you were eating my pizza. You split that last slice in half. Well, why? Well, may not have much, but I'm always happy to share. I shouldn't have been so quick to assume. Please, have some of mine. I'm more than happy to share. ብቻዬን የሄድኩ ብቻዬን ስመጣ አዲስ አልነበርኩም ለሾለጋሬታ ሁሉን ያየሁበት ሁሉን ያወቁበት የእድሜ መንገድ አላውቅህም አለኝ ካንቺ ጋር ሲላመድ እናልሽ የኔ አለ ምን ሆነ መሰለሽ የእግሮችሽ ምልክት መንገዴን ላይ ሲቀር በኔው በኩል ሄዶ እና ከጌቸው ይደባደቡ ማን ያሸንፋል? እንደዚህ ብዬ የዛሬ አንተና ቶማስ ሂኖ ሴንሲቲቭ እንደሆነ እና የሱ ጉዳይ ብትጣሉ ማን ያሸንፋል ታስባለህ? እጂ እንደዚህ አድርጌ ነው ወደዛዝኝ ለምን አያርፍም? ግብሩ እንዳለፈባት ቃቢ በየጊዜው እየመጣ የምትነፋረቀው አንተ ደግሞ ምንድነው? ግራ አጋባህን እኮ እንካስኪ ወጣቶችን በስነ ልቦና በፊዚካል ብቁ አደርጋለሁ ብለህ ጂም ከፍተህ እየሰራህ አንተ በየሚዲያው እየመጣህ ትነፋረቃለህ። ምን ሆነ ነው እንዴ? ስፖርት እኮ ፊዚካሊ ሜንታሊም ነው ቢልድ የምታደርገው ራስህን። ሰው እንደዚህ ይሆንክ እንዴት ነው የምታሰለጥነው? ሰው ራሱ ግራ ገባኝ እኮ እኔ ጌታቸውን አላቆም ጨብጨው ምንም በቃ ግን በስፖርቱ ላይ ያመጣው ለውጥ የማይካድ ለውጥ አምጥቷል። አንተም የራስህ ተጽዕኖ አለክ። ግን ትመጣና ምንም በቃ እንዴ ምን ሆነ? ለተመልካቾች ለተከታዮች የምትሰጠው ፖድካስቶች እኮ የራሳቸውን ቢዝነስ ነው ሜክ የሚያደርጉብህ። ትወጣለህ እንዲበድሉኝ እንዲያርጉኝ ባለፈው ታረቃችሁ ሽማግሌ ገብቶ ድጋሚ ደግሞ ምን እንደተነሳብህ አናውቅም። የሆነማ ውስጥ ቁጭ ብላ አንድ ነጠላ የቋጨችማ አስለፈልፈ ሴት አለች። እኔ በጣም ግራ እየገባኝ ስለሆነ በቃ በጣም ኢጎ ልክ አይደለም። ውሃ ጠጣ እስኪ። ኢጎ በጣም which is wrong በነገራችን ላይ ጌታቸው በቃ ስፖርተኛ ነው፣ አንተም ስፖርተኛ ነህ። ሜንታሊም ፊዚካሊም ነው ራሳችሁን ብቁ ማድረግ ያለባችሁ። እሱ አንድም ቀን እንደዚህ ወጥቶ ሲናገር እኔ ምንም አላቆም ጌታቸው ሲናገር ሰምቼ አላቆም። ግን አንተ የመጣት እንዲያርኩኝ ምናምን ኧረ ውሃ ጠጣ በስመ አብ። ብቻዬን የሄድኩ ብቻዬን ስመጣ አዲስ አልነበርኩም ለሾለጋሬታ ሁሉን ያየሁበት ሁሉን ያወቁበት የእድሜ መንገድ አላውቅህም አለኝ ካንቺ ጋር ሲላመድ እናልሽ የኔ አለ ምን ሆነ መሰለሽ
የእግሮችሽ ምልክት መንገዴን ላይ ሲቀር በኔው በኩል ሄዶ እኔን የረሳ. When this boy entered his house, he saw his wife sleeping in bed with her boyfriend. At that very moment, he took out his mobile phone from his pocket and started recording a video. After making the video, he put the phone back in his pocket, then silently closed the door of his house and left. A little while later, when the girl woke up, she said to her boyfriend, "You leave from here. It's time for my husband to come." The boy said, "You ask your husband how much time he will take to come, then I'll leave." The girl said, "Okay, I'll ask my husband right now." Immediately, the girl picked up her phone and called her husband. When the husband answered his wife's call, the wife said, "Where are you? How long will it take you to come home?" The husband said, "I will come home in 5 minutes." The wife said, "Okay, come, I am waiting for you." When the girl ended the call, she immediately said to her boyfriend, "My husband is about to come. You leave from here." The boy said, "Give me my shirt, then I will leave." Then the girl picked up his shirt and gave it to her boyfriend, and he started to go outside. On the other side, the girl's husband was standing hidden by the door, watching all of this. Then the boy left, and his wife closed the door and went inside. When the husband knocked on the door, the wife opened it and said, "I have been waiting for you for so long. Where did you go? Did you bring this gift for me as well?" The husband said, "Yes, I brought it for you." The wife took the gift and said, "Why are you standing there? Come inside." Then both went inside, and the wife gave her husband water and said, "I feel like going out for a walk, and you come with me too." The husband said, "I am very tired. You call your friend and go with him because he likes you more than I do." The wife said, "I don't like him. I love only you." "What are you saying?" The husband said, "It has only been a month since I came to this city. I don't know which places are good and which are not. I'll call your friend right now. He will take you to a good place to hang out." Immediately, he called his wife's friend. When he answered the phone, he said, "I am standing next to your house. Did you need something from me?" The boy said, "I did need something from you. If you are free, come to my house right now." The friend said, "Okay, I am coming to your house right now." When the husband ended the call, he said to his wife, "First, our friend was refusing, but when I mentioned your name, he agreed because he is a good friend of yours too." The wife said, "You sit here, I'll be right back." Then she stood up and left. When this boy also entered his friend's house and sat down, he said, "Where is your wife?" The husband said, "She is at home. I'll call her right now." Then he called his wife. When his wife arrived, the husband said to the other boy, "How does my wife look to you?" The friend said, "Your wife is very nice." The husband said, "I think she is nice, but how does she seem to you?" The wife said to her husband, "What kind of talk is this? I am your wife." Then the husband said to his friend, "I want to divorce my wife. Will you marry my wife?" The friend stood up angrily and said, "She is your wife. Why do you want to divorce her? I think you have gone crazy." The wife said, "Why do you want to divorce me?" The husband picked up his mobile and said, "I want to show you something for sure." Then he showed the video of the two of them sleeping in bed. After seeing the video, the wife became distressed. Then the boy said to his childhood friend, "You should be ashamed. I never thought my childhood friend would do something like this to me." He also said to his wife, "But why did you betray me? If you like that boy, why did you marry me?" Then the childhood friend, distressed, left from there. The husband said to his wife, "I betrayed my parents to marry you, and after today, I don't want to spend even a single day with you. Pick up your stuff right now and leave from here." The wife said, "Please give me one chance. I want to live with you." The husband said, "You may want to live with me, but I don't want to live with you. Leave from here right now." Then his wife left, distressed. You tell me, did the husband do the right thing or wrong with his wife?